ጋይሶችዬ ዛሬ ደግሞ እንግዲህ በአዲስ ቪዲዮ መጥቻለሁ። በወርቅ ቪዲዮ ነው የመጣሁት። እንግዲህ ጋይሶችዬ እንዴ ይሄ ጦርነት ማለት ነው ውዶቼ፣ ይሄ ጦርነት መምጣቱ ለነጋዴዎች በጣም ትርፍ ነው ያመጣላቸው ማለት ይቻላል። ወላሂ ማመን ነው ያቃተኝ ማለት ነው። እኔ ወርቅ በቃ ለመጠየቅ ነበር የሄድኩት ማለት ነው። ለሆነ ጉዳይ ወደ ገበያ ወጥቼ በጣም ነው ግርም ያለኝ ማለት ነው። ወርቅ ይሄን ያህል ይወደዳል ብዬ አልጠበቅኩም ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ፣ የኔ ውዶች፣ የኔ ወርቆች እንዴት ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ዛሬም እንግዲህ በድጋሚ በሌላ ቪዲዮ መጥቻለሁ። ይሄን ቪዲዮ ከወደዳችሁት ቪዲዮውን ላይክ በማድረግና ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ተባበሩኝ። የኔ ውዶች የኔ ወርቆች ቪዲዮ ላይክ አድርጉልኝ። ቪዲዮ ላይክ ካደረጋችሁት እናንተ እንደወደዳችሁት ከታወቀ እንግዲህ ለብዙዎች ሼር ያደርግልኛል ዩቲዩብ። ስለዚህ ቪዲዮውን ላይክ አድርጉልኝ። በቅንነት በታማኝነት እንደጋገፍ የኔ ወርቆች ማለት ነው። ዛሬም እንግዲህ በድጋሚ እንዳያችሁት በፎቶ ለጥፌላችኋለሁ የተለያዩ ወርቆች ማለት ነው። የአንገት ወርቅ፣ የእጅ አምባር ምናምን እነዚህ ነገሮች ይዤላችሁ መጥቻለሁ። ፎቶአቸውን አስቀምጫለሁ እና እኔ ዝም ብዬ ነው ፎቶ አንስቼ የመጣሁት ጋይሶች። ፎቶ አነሳሁትና ይሄ ስንት ነው ይሄ ስንት ነው እያልኩ ፎቶ እያነሳሁት ነበርና በጣም ነው የገረመኝና ወርቅ ተወዷል ምናምን ሲሉኝ አላምንም ብዬም ነበር። ግን ራሴ ሂጄ ወርቁን አጣርቼ ጠይቄ ስመጣ የእውነት እኔ ያልጠበቅኩት ነገር ነው የስንትን ያልኩትና ከሁለት ቀን በፊት ነው ሂጄ የነበረው ማለት ነው። እና ጋይሶች አሁንም ዛሬም ልጅቷም ልትገዛ ሂዳ ምናምን ስትጠይቅ አይ እንደዛው ነው፣ ምንም ያህል እንትን ያለ ነገር የለም። እንደውም አሁን ሰው ወርቅ ብዙ ወርቅ ካለው ይሸጥና አትርፎ ልክ ደግሞ ሲረክስ ደግሞ በዛ አርጋ ይገዛሉ ምናምን አለችኝና እኔ ደግሞ እናቴ መግዛት እንጂ መሸጥ የሚባል ነገር አሁን ላይ አላስብም። ምክንያቱም እኔ ራሴ እንግዲህ ብዙዎቻችሁ ካላወቃችሁ ወደ ሀገር ለመግባት እያሰብኩ ስለሆነ እቃ እየገዛው ነው፣ እየረታተብኩ ነው። አላህ ከፈቀደ ወደ ሀገር ይገባለሁ ብዬ አስባለሁ። ኢንሻአላህ ቀጣይ አመት ረመዳንን እዚህ አይደለሁም ብዬ አስባለሁ ፈጣሪ ከፈቀደና ግን በቃ ነገሮች እኛ እንደጠበቅናቸው አይደለም። በጣም ከባድ እየሆነ ነው። ወርቅ እንግዲህ እኔ እውነት ለመናገር 1 ግራም 320 ሪያል ነው ያለኝ ማለት ነው። ወይ እኔ የጠየቅኩት በጣም ከባድ የሚባለውን ወርቅ ጠይቄ እንደኋላ አቅም ሁሉም በእርግጥ ወርቅ ደረጃ አለው። 18 ካራት አለ፣ 21 ካራት አለ፣ እስከ 70 እስከ 100 ካራትም አለ፣ እስከዛም በላይ አለ። እንደ ሁሉም እንዳቅሙ ነው። ገባችሁ አይደልና እኔ 21 ካራቱን ነበር የጠየቅኩት ማለት ነው። እና እውነት ለመናገር እንግዲህ 1 ግራም 300 ሪያል ከሆነ በጣም ከባድ ነው። ገባችሁ አይደለ? እናንተ 21 ልትገዙ ብታስቡ 21ዱ ደግሞ ስንት እንደሆነ አስቡት እናንተ። 1 ግራም በ300 ሪያል ወይንም ደግሞ 1 ግራም በ150 በ250 ሪያል ገባችሁ? ያው እንደንትኑ ስለሚቀንስ እንደነ እስከ ጥራቱም ላይ ሁሉም ላይ ይቀንሳል ይጨምራል። ታውቃላችሁ በጥራቱ ልክ ነውና ቢያንስ በ250 ሪያል እንኳን 1 ግራም 21 ግራም ብትመቱት በጣም ኦቨር ነው። እና ብቻ ከባድ ነው። ወርቅ በርግጥ ከ250 ሪያል እና ከ200 ሪያል ወርዶ ያቅም እስካሁን ድረስ በቃ ትንሽ በእግሩ ይራመድና ተመልሶ ደግሞ ይሮጣልና ወደ ላይ ይወጣል ማለት ነው። እና በጣም እኔ እንጃ ያልጠበቅኩት ነገር ገጥሞኛል። ግን እኔ እስከሚሄድ ድረስ የሆነ ነገር ፈጣሪ በቃ አምጥቶ እንደው ትንሽ ቢቀንስ በገዛ በጣም ደስ ይለኛል። ግን ጋይሶችዬ እውነት እንደዚህ እንዴት ነው የሚቻለው? እንዴት ነው እንደዚህ እቃ ገዝተን ምናምን ወደ ሀገራችን ልንገባ የምንችለው? በጣም ከባድ ነው። በተለይ አሁን ያው አረብ ሀገር እንደምታውቁት ጦርነት አለ፣ የተለያዩ ነገሮች አሉ። በዚህ ምክንያት ነው መሰለኝ አሁን ላይ ሁሉም ነገር ኑሮ ነገር ሁሉም ነገር ስለተወደደ አሁን ላይ በጦርነቱ ምክንያት ወርቁን ሁሉም ነገር አስወድደውታል። እውነት ለመናገር ይሄ ነው ብዬ ማለት አልችልም። በጣም ከባድ ነው። እንግዲህ ስለ ወርቅ ያለው ሁኔታ ይሄ ነው። በተለይ ግን ደግሞ አሁን ወደ ሀገር ልንገባ የምናስብ ልጆች እንደኔ ወደ ሀገር ወደ ኢትዮጵያ ለመግባት የምታስቡ ልጆች እቃ ኮተት ይሄ ማንኪያና ሹካ ሳይቀር ራሱ እየሰበሰቡ እየሄዱ ታርጎ የሚከፍሉ እዛ የሚጨናነቁ ግን ደግሞ እዚህ አረብ ሀገር ያለቃ ሀገራችንም ላይ አለ። ግን እኔ እንደ እህት የምመክራችሁ ወርቅ ነው ይዘን መሄድ አለብን ብዬ አስባለሁ። ምክንያቱም ወርቅ እውነት ለመናገር ይሄ ነው ብዬ ልላችሁ አልችልም። እጅግ በጣም አሪፍ ነገር የሆነ ለኛም አገራችን ገብተን እንኳን ቢቸግረን እንኳን የምንሸጠው ገባችሁ አይደል? ብንሸጠው እንኳን
የምናተርፍበት እንጂ የምናከስርበት አይደለም ማለት ነውና እንዲሁም አሁን ላይ ገንዘብ ይዞ ከመሄድ ይልቅ ወርቅ ገዝተው ባንገታቸው በጆሮአቸው በጣታቸው አድርገውት ምናምን ያሳልፉታል ምንም ነገር ሳይጠየቁ ማለት ነውና እቃ እንደውም አሁን ታርጎ እየተባለ የሚጨነቁትን ሰው ወርቅ ነው ገዝቶ የሚገባው ወላሂ ብልጥ የሆነ ሰው አረብ ሀገር ላይ ማለት ነው ጋይሶችዬ ወላሂ ኮተታ አይደለም ይዞ የሚሄደው ብልጥ ሰው አረብ ሀገር ላይ እቃ ሳይሆን ወርቅ ይዘው ይገባሉ። 4 5 6 ወርቅ ገዝተው ግራሙ ምርጥ የሆነ ይዘው ይሄዳሉ። ከዛም በኋላ ብር ራሱ ይዘው አይሄዱም። ቤተሰብ ጋር ብር አያስቀምጡም። እከሌ ያስቀምጥልኝ አይሉም። ወርቅ ላይ ያደርጉትና ይገባሉ። ወርቅ ደግሞ ኢትዮጵያ ምን ያህል እንደተወደደ ታውቃላችሁ ማለት ነው። ስለዚህ በምርጥ ዋጋ ትሸጡትና የራሳችሁን ስራ በገዛ ገንዘባችሁ ራሳችሁ የምትፈልጉትን ስራ መስራት ትችላላችሁ ማለት ነውና ቢያንስ እንኳን ወርቅ ገንዘባችሁን ይዞላችሁ ይቀመጣል። ገባችሁ አይደለም? እና ብቻ ጋይሶች በጣም ከባድ ነው እውነት ለመናገር እና ወርቅ ተወዷል። እኔ ወርቅ ልገዛም አልነበረም ሌላ እቃ ለመግዛት ነበር ሄድኩትና ግን ደግሞ ሳይ ጠየቅኩኝ በቃ አላምን ብዬ ማለት ነውና ግን ያው በጣም ትንሽ ተወዷል አሁን ላይ ቢሆንም ግን እንደ ሁኔታው ነገር ደግሞ ያው ረከስም ሲል ጠብቀን መግዛት እንችላለን ማለት ነው ጉዶቼ። እኔ ያለሁበት አካባቢ ግን ወደ ገጠር ወጣ ያለ ስለሆነ በቃ ወርቆች ምናምኖች በጣም ይወደዳሉ። ለምን እንደሆነ አላውቅም። እንደ ሪያድ ከተማው ምናምን እንደዛ አይደለም። ለምን እንደሆነ አላውቅም። እኔ ከሪያድ ትንሽ ወጣ ያልኩ ወደ ገጠር አካባቢ ነኝና እዚህ አካባቢ ላይ ነገሮችን ወደ በቀላል ማግኘት አይቻልምና ዞሮ የሆነ ነገር ከተፈለገ ወደ ትላልቆቹ ከተማ ካልተሄደ በጣም ከባድ ነው። ብቻ ግን የኔ ወዶች ምንም ተወደደም ረከሰም ወርቅ ሳትገዙ አገራችሁ መግባት የለባችሁም። እኔ ምንም ያህል ቢወደድ እዚህ ሀገር በውድ ቢገዛውም ኢትዮጵያ ላይ በውድ ስለሚሸጠው ምንም ችግር የለውም። ግን 2 ወርቅ 3 ወርቅ እገዛለሁ ብላችሁ ያሰባችሁትን ወርቅ ብር ማለት ነው 1 ወርቅ ብቻ ነው የምትገዙበት በዚህ አያያዝ ማለት ነው። ብቻ ግን ትንሽ ይሄን ነገር ኢንፎርሜሽን ልስጣችሁ ብዬ ነው ወዶቼ፣ በጣም ገርሞኛል። እስኪ ደግሞ ይሄን ሰሞን ሄዳችሁ ወርቅ የጠየቃችሁ ልጆች እንደኔ የተወደደባችሁ የጠየቃችሁ እስኪ ካላችሁ እስቲ ኮሜንት አድርጉልኝ እና ወርቅም ከገዛችሁ ደግሞ የባህሬን ወርቅና እንትኑ ደግሞ ካራቱ ወይም ግራሙ ደግሞ 21 ቢሆን ተመራጭ ነው። ምክንያቱም ኢትዮጵያ ላይ ወስደን ብንሸጠው ሊያተርፈን የሚችል ስለሆነ 21 ካራት መሆን አለበት። ምርቱ ደግሞ የባህሬን ወርቅ ቢሆን እጅግ በጣም ተመራጭ ነው ማለት ነው ውዶቼ። ያለውም ደግሞ አንዳንድ ነገሮች ካሉ ነገራችኋለሁ። እናንተም እስኪ በኮሜንት ደግሞ ያለውን ነገር እስኪ ኮሜንት ላይ አሳውቁኝ። የት ሀገር ነው ያላችሁት? እናንተስ ሀገር ወርቅ ስንት ነው? እስኪ ያለው ነገር ንገሩኝ።